ወንድሜ ሆይ አሁን የምነግርህ የህይወትህን ትልቁን እንቆቅልሽ ሊፈታው ይችላል። አንዲት ሴት ስትቀርብህ ስታወራ ወይም አብራ ስትስቅ በእውነት ትወደኛለች ወይስ ዝም ብላ ነው ብለህ ተጨንቀህ ታውቃለህ? አውቃለሁ የሴቶች ስሜት አንዳንድ ጊዜ እንደ ጥልቅ ውቅያኖስ ለመረዳት አስቸጋሪ ሊሆን ይችላል። ብዙ ወንዶች ሴቶች ለሁሉም ሰው የሚያሳዩትን ጨዋነት ወይም ደግነት ከእውነተኛ የፍቅር ስሜት ጋር ያደባልቃሉ። በዚህም ምክንያት ወይ የሌለ ፍቅር አለ ብለው ያስባሉ፣ አለበለዚያም ደግሞ እውነተኛውን ፍቅር ሳያስተውሉት ያልፉታል። ነገር ግን እውነታው ይሄ ነው። ሴት ልጅ ልቧን የነካኸው በጽኑ የወደደችህና የወደፊት ህይወቷን አብራህ ለማሳለፍ የወሰነችለት ባህሪዋ በከፍተኛ ሁኔታ ይቀየራል። ለሌላ ለማንኛውም ወንድ የማታደርገውን ለእህቷ፣ ለጓደኛዋ ወይም ለዘመዷ የማታሳየውን ልዩ ባህሪ ለአንተ ብቻ ማሳየት ትጀምራለች። ዛሬ በዚህ ቪዲዮ ሳይኮሎጂና የብዙ ዓመታት የሰዎች ባህሪ ጥናት የመሰከረላቸውን አንዲት ሴት እጅግ በጣም በከፍተኛ ሁኔታ ለምትወደው ወንድ ብቻ የምታደርጋቸውን 3 ወሳኝና የማይካዱ ነገሮች በዝርዝር እናያለን። እነዚህን 3 ምልክቶች ካየ ወንድሜ ጥርጣሬህን አቁመህ ልቧን በቁልፍ እንደከፈትከው እርግጠኛ መሆን ትችላለህ። ወደ ዋናው ነጥብ ከመግባታችን በፊት ለዚህ ቻናል አዲስ ከሆንክ ስለ ፍቅር ግንኙነት፣ ስነ ልቦናና ስኬታማ ህይወት የሚረዱ ጥልቅ ቪዲዮዎችን ሁልጊዜ ስለምናቀርብ ሰብስክራይብ በማድረግ ቤተሰብ ሁን። ይህ ቪዲዮ ጠቃሚ ሆኖ ካገኘው ደግሞ ላይክ እንዲሁም ለሌሎች ሼር ማድረግን እንዳትረሳ። አሁን ወደ ዋናው ጉዳይ እንግባ። ሴቶች ፍቅራቸውን የሚገልጹት በቃላት ብቻ አይደለም። እንዲያውም እውነተኛ ስሜታቸው የሚገለጸው በተግባራቸውና በማያስተውሉት ባህሪያቸው ነው። ዛሬ የምናያቸው 3 ነጥቦች ዝም ብለው የሳምንት ወይም የ2 ሳምንት ስሜቶች ብቻ አይደሉም፣ የረጅም ጊዜ እውነተኛ ፍቅር ምልክቶች ናቸው። አንዲት ሴት ለምትወደው ወንድ ብቻ የምታደርገው የመጀመሪያውና ትልቁ ነገር ራሷን ሙሉ በሙሉ ማጋለጥ ነው። ይህ ምን ማለት ነው? ሴቶች በተፈጥሯቸው የስሜት ደህንነታቸውን ይደብቃሉ ወይም ይጠብቃሉ። ማንኛውንም ወንድ አያምኑም። የውስጥ ምስጢራቸውን፣ ፍርሃታቸውን፣ የቆየ ቁስላቸውን ወይም የልጅነት ህልማቸውን ለማንም አያካፍሉም። ጨዋ ወንድ ጓደኛ ወይም ደግሞ ዘመድ ልትሆን ትችላለህ። ነገር ግን የእሷን ምስጢር ስለነገረች ብቻ ትወድሃለች ማለት አይደለም። ነገር ግን አንዲት ሴት ካፈቀረችህ አንተን እንደ ሰላሟ መሸሸጊያ ነው የምትቆጥር። እናም ለአንተ ብቻ የምታደርገውና ራሷን በግልጽ የምታሳይባቸው ምልክቶች እነዚህ ናቸው። የመጀመሪያው ማንም የማያውቀውን ሚስጥሯን ትነግርሃለች። ማንም ሰው እንዲያውቅባት የማትፈልገውን የቤተሰብ ታሪክ፣ የቆየ ስራ ውድቀት ወይም ጥልቅ የህይወት ፍርሃቷን ካካፈለችህ ይሄ ዋናው የፍቅር መገለጫ ነው። በሁለተኛ ደረጃ አንተ ጋር ስታለቅስ አይከፋትም። ሴቶች በሰው ፊት ማልቀስ አይወዱም፣ እንደ ደካማ መታየትም አይፈልጉም። ነገር ግን ለአንተ ስሜቷን አውጥታ ካለቀሰችና ያለምንም ጭንብል ራሷን ካሳየችህ ይሄ አንተን ልዩ ቦታን ላይ እንዳስቀመጠችህ የሚያሳይ ነው። በሶስተኛ ደረጃ የወደፊት ህልሟንና ፍላጎቷን በዝርዝር ታካፍልሃለች። 5 ዓመት፣ 10 ዓመት ወይም ከዚያ በኋላ ምን መሆን እንደምትፈልግ፣ ምን አይነት እናት መሆን እንደምትመኝ ላንተ ካወራችህ በዛ ህልም ውስጥ አንተን ቀድማ አካታሃለች ማለት ነው። ይህ ለምን ይሆናል መሰለህ? አንዲት ሴት ስትወድህ ፈራጅ ወይም ጀጅመንታል እንደማትሆንባት፣ ደካማ ጎኗን አይተህ እንደማትጠላት ሙሉ እምነት አላት ማለት ነው። ይህንን እምነት ላንተ ብቻ ነው የምትሰጠው። ሁለተኛውና ወሳኙ ምልክት ደግሞ ላንተ ቅድሚያ መስጠት ነው። ጊዜ የሁሉም ሰው ውድ ሀብት ነው። አንዲት ሴት በህይወቷ ውስጥ ብዙ ኃላፊነቶች አሉባት። ስራ፣ ትምህርት፣ ቤተሰብ፣ ጓደኞች። ደግ ሴት ወይም ጨዋ ጓደኛ ከሆነች በትርፍ ጊዜዋ ልታገኝህ ወይም ልትደውልልህና ልታወራ ትችላለች። ይሄ ጨዋነት ነው። ነገር ግን ትክክለኛው የፍቅር ምልክት የሚታየው ጊዜ በሌላት ሰዓት፣ ስራ በዝቶባት እያለ ወይም ደግሞ በጭንቀት ውስጥ ሆና ላንተ ቅድሚያ መስጠቷ ነው። ላንተ ብቻ የምታደርገው የቅድሚያ መስጠት ምልክቶች ደግሞ እነዚህ ናቸው። የመጀመሪያው ምንም ያህል ጊዜ ቢያጥራት ላንተ ጊዜ
አታጣም። ስራ በዝቶብኝ ነው የሚል ምክንያት ካፈቀረች ሴት ብዙ አትሰማም። ስራ ቢበዛባት እንኳን ምሳ ሰዓቷን ቀንሳ ወይም ከእንቅልፏ ሰዓት ላይ ቀንሳ ካንተ ጋር ለመገናኘት ትጥራለች። በሁለተኛ ደረጃ ለአንተ ስትል መስዋዕትነት ትከፍላለች። ለጓደኞቿ ያቀደችውን ፕሮግራም ለአንተ ስትል ልትሰርዝ ትችላለች። የምትወደውን ነገር ለአንተ ደስታ ስትል ልትተወው ትችላለች። ይህ መስዋዕትነት ጭካኔ ሳይሆን አንተን ከሁሉ በላይ እንደምትወድህ የሚያስበልጥና የሚያሳይ ብልህነት ነው። በሶስተኛ ደረጃ በችግር ሰዓት ቀድማ ትደርሳለች። የታመምክለት ወይም በስራ የተከፋለት ሁሉንም ነገር ትታ ከአንተ ጎን የምትቆም ከሆነ ይህ ባህሪ ለምትወደው ወንድ ብቻ የምታደርገው ልዩ ነገር ነው። ሴቶች ለሚወዱት ወንድ ሲሉ የማይፈነቅሉት ድንጋይ የለም። የሷን ምቾት፣ የሷን ጊዜ፣ የሷን ፍላጎት ለአንተ ደስታ አሳልፋ የምትሰጥ ከሆነ ይህ ፍቅር እንጂ ሌላ ምንም ሊሆን አይችልም። ሶስተኛውና የመጨረሻው አንዲት ሴት ለምትወደው ወንድ ብቻ የምታደርገው ነገር አንተን መጠበቅና በወደፊት ህይወቷ ውስጥ ሙሉ በሙሉ ማካተት ነው። ይህ ነጥብ በጣም ጥልቅ ነው። ብዙዎች ወንዶች ብቻ ናቸው የሚጠብቁት ብለው ያስባሉ። ነገር ግን ሴት ልጅ ስታፈቅርህ በስነ ልቦና አንተን የሷ ንብረት አድርጋ ነው የምትቆጥረው። ለአንተ ብቻ የምታደርገው የጥበቃና የወደፊት ተካፋይነት ምልክቶች አሉ። እነዚህም ለምሳሌ ክብርህንና ስምህን ትጠብቃለች። በሌለበት ቦታ ጓደኞቿ ወይም ቤተሰቦቿ ስላንተ መጥፎ ሲያወሩ ካዳመጠች ዝም አትልም። ለአንተ ትሟገታለች፣ ክብርህን ትጠብቃለች። በሁለተኛ ደረጃ ስለ ወደፊት ህይወት ስታወራ እኛ ትላለች። ይህ እጅግ ወሳኝ ምልክት ነው። ስለሚቀጥለው ዓመት፣ ስለ 5 ዓመት ህልሟ ስታወራ እኔ እንዲህ ማድረግ እፈልጋለሁ ሳይሆን እኛ እንዲህ እናደርጋለን ማለት ከጀመረች ያለምንም ጥርጥር አንተን እንደ ባል ወይም ደግሞ እንደ የህይወት አጋር ቀድማ ወስናለች ማለት ነው። በሶስተኛ ደረጃ ካንተ ጋር ትመካከራለች። ትልቅ የህይወት ውሳኔ ስትወስን፣ ለምሳሌ ስራ ለመቀየር፣ ትምህርት ለመጀመር ወይም ቤት ለመግዛት ሊሆን ይችላል፣ ስታስብ ላንተ ሳትነግርህ አታደርገውም። ያንተ ሐሳብ እሷን እንደሚነካት ስለምታውቅ ያንተን አስተያየት ትጠይቃለች። አንዲት ሴት ላንተ ብቻ ስምህን የምትጠብቅ እኛ ብላ የምታወራና በውሳኔዋ የምታሳትፍህ ከሆነ አንተን የምትመለከተው እንደ ተራ ጓደኛ ሳይሆን እንደ የህይወት አጋሯ አድርጋ ነው። ወንድሜ ሆይ እነዚህን 3 ምልክቶች አሁን ባለው ግንኙነት ውስጥ እያየህ ነው። ጥልቅ የሆነ የግልጽነት ስሜት እያሳየች ነው። ቅድሚያ እየሰጠች ነው። ክብርህን ጠብቃ በወደፊት ህይወቷ ውስጥ እያካተተች ነው። እነዚህን ምልክቶች በአንድ ሴት ላይ ካየ ምንም ማመንታት አያስፈልግህም። ጥርጣሬህን አቁመህ ልቧን በቁልፍ እንደከፈትከው እርግጠኛ ሁን። እውነተኛ ፍቅር ብርቅ ነው። ካገኘኸው አክብረው እና ጠብቀው። እስኪ እናንተ እስካሁን ካያችሁት ባህሪ ሴት ልጅ ለምትወደው ወንድ ብቻ የምታደርገው ሌላ ምን ነጥብ አለ? በኮሜንት ላይ እንወይ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እንዲሁም ደግሞ ለሌሎች ሼር ማድረጋችሁን እንዳትረሱ። ለበለጠ የስነ ልቦና የግንኙነትና የስኬት ምክሮች ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።